ተከስተ በአሰቃቂ እንግዲህ ሚጣን ደፈራት። እንግዲህ በሚያሳዝን ሁኔታ ሚጣ እንግዲህ ቤተሰቦቿን አስፈቅዳ ከቤተሰቦቿ ዛሬ እኔ ሶፋ ላይ መተኛት አለብኝ ብላ በተኛችበት ሰዓት እነሱም እሺ ብለው በፈቀዱላት ሰዓት እንግዲህ አሁን ላይ ሜኪ ጠዋት ልጆቹን ወደ ትምህርት ቤት ለማድረስ በጠዋት በተነሳበት ሰዓት እንግዲህ እሷ ሳሎን ላይ ሶፋ ላይ ተኝታ ሰውነቷ ገለጥ ብሎ ሲያየው እንዴ ይሄማ የዛሬ የኔ ቀን ነው ከእኔ ማለፍ የለብሽም በማለት የገባበትን የሹፌርነት ስራ ዘንግቶ ማለት ነው ተከስቶ እንግዲህ በዚህ አይነት እንግዲህ በአሰቃቂ ሁኔታ ደፍሯታል። በፍጹም ደግሞ ይህንን እድል ላሳልፈው አይገባም። ዛሬ እንደምንም ብዬ እንዴት አባትሽ ነው የምታምሪው በማለት እንግዲህ ቁንጅናዋን እየተመለከተ እንግዲህ ማንም ሰው ሳይነሳ በአሰቃቂ ሁኔታም እንግዲህ ደፈራት። አሁን አባባና ብሩክ በጣም ትርሲትም ጩኸቷን ሰምተው ወደ ሳሎን የተሯሯጡ ሲሄዱ እሷ በሚጣ ላይ እንግዲህ የተጫወተባት ነበር። በዚህ የሚያሳዝን ሁኔታ እንግዲህ አሁን ብሩክ እንግዲህ በጣም እንዴት ጋሼና ብሩክ ልባቸው ተሰበር። ጥሩ ልጅ ነው ብለህ ለልጆች ሹፍርና ያመጣኸው ጓደኛዬ ነው ያልከው ልጅ እንዴት እንደዚህ ያደርጋል በማለት ትርሲትም ከሱ ጋር ጦርነት ጀመረች። ሜኪ እራሱ እንዴት እንደዚህ አባት አደርጋለህ? እኔ ያመጣሁ እኮ ለስለላና ልጆቹን ሹፍርና ስራ ሳይሆን በተለይም ብሩክንና እሷን እንድትከታተልልኝ ትርሲትን እንጂ መጠተህ እኮ የሰው ልጅ ልትደፍርልኝ አይደለም አንተ ጭምላቃ አዋራጅ እያለ ሲናገረው እሱ ደግሞ ቶሎ ብሎ ሌሎቹ ሳያዩት ወጥቶ ላጥ አለ። በሚያሳዝን ሁኔታ አሁን እንግዲህ ሜኪ አንተ ድሮም ቢሆን የሚረባ ሰው አታመጣም በማለት እንግዲህ ትርሲትም በጣም ተናደደች። በተለይ ሚጣ አሁን አባት በስከ መጨረሻ ጸጸቱ እዚህ ቤት መምጣቴ ለበጎ ነው ብልም የልጄን እንደዚህ ሁኖ መመልከት በጣም ያሳዝናል በማለት አባባም ተናገሩ። ብሩኬም ደግሞ አሳየዋለሁ የታባቱ ይገባል እንዴት እንደዚህ ስራ ይሰራል በማለት በጣም ተናደድ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ካያ ቀጣይ ፓርቲ ይዘን መተናል። በማሳዝን ሁኔታ እንግዲህ በአሰቃቂ ሁኔታ ሚጣ በተኛችበት እንግዲህ ተደፍራለች። ሚጣ ከሳሎን እንግዲህ ተኝታ ባለችበት በሞትና በህይወት መካከል ባለችበት ሰዓት ራሷን እንቅልፍ ድብና አድርጎ በተኛችበት ሰዓት በአሰቃቂ ሁኔታ ይህንን ነገር እድሌን ማሳለፍ የለበትም ዛሬ የኔ ቀን ነው ሚጣን እንግዲህ እንደዚህ አድርጎ ደፍሯታል። አሁን ላይ በድንጋጤ እሷ ራሷ ምንም ራሷን ያልጠበቀችው ነገር ስለገጠማት እንግዲህ በዚህን ሰዓት እንግዲህ ስትነቃ የቀወጠችው ጊዜ ነበር። ቤተሰብ ሁሉ እየሮጡ ሲሄዱ እሷ በእንደዚህ አይነት ሁኔታ እየደረሱባት እያሉ ማመን ሲያቅታቸው እንግዲህ ወጥቶ እሱ ላጥ ብሎ ሄደ። ሜኪ ከዚህ በኋላ እንግዲህ ባለፈው ሰክሮ እንደዛ መጥቶ አባባን አንተ መች አባህ ያጋባኸው ነው ሚስት የምትለው በማለት እያሉ ሲነዘኑት እዚህ ቤትስ እንደው ቶሎ በወጣን ሌላ ችግር ሳንፈጥር እያለ ለብሩኬ ይናገር ነበር። ብሩኬም ተነስቶ መኪን ለመደብደብ ሲነሳ እባክህ ብላ ሚጣ ገላግላው ነው እንጂ ሊመታውም አስቦ ነበር። እንግዲህ ሚጣ በዚህን ሰዓት አሁን አቶ ሊወጡ ከዛ ቤት ትንሽ በቀራቸው ሰዓት ምክንያቱም ይህ ቤት የቤታቸው የነሱም ሆነ የጎረቤታቸውን ቤት ለመገንባት ስለተስማሙ ተገንብቶ ቶሎ ለመሄድ በቸኮሉበት ሰዓት ግን አባባ ራሱ ከዛም ቤት ምግብ አልበላም እያሉ ምግብ እንደማይበሉ ውጭ እየሄዱ እየበሉ ነበር። አሁን ደግሞ ቤታችን የሚገነባልን በጭቃና በቆርቆሮ ሳይሆን በብሎኬት ነው ከህሊና ነፃ አወጣችሁን በማለት እንግዲህ እያመሰገኑ ባሉበት ሰዓት እሷም እንግዲህ ሚጣ ሄዳ አመሰግንሻለሁ ትርሲት ብትላትም ትርሲት ግን አሁን በብሩኬ እየቀናች እሷን በእህትነት ብትቀጥይ ደስ ይለኛል፣ ግን ላንቺ ብዬ አይደለም ውለታም ውለው ለብሩኬና ለሱ ነው እንጂ በማለት ስትላት እሷ ደግሞ ያለፈው ሳምንት እንግዲህ ባየ ነው አንቺ ባለጌ ነሽ፣ ጥሩ ስራ አልሰራሽም፣ ምክንያቱም የባልሽ
የራስሽን ጓደኛ አልጋ ላይ ይዘሽ ነው የተገኘሽው። ብትወጂው ኑሮ ይህንን አታደርጊም፣ የምታገቢ ውርደታም ነሽ በማለት እንግዲህ ስላዋረደቻት ሚጣና ትዕግስት እንግዲህ አይን የተፋጠጡ ሆድና ጀርባ ሆነው ነበር በዛ ቤት የሚኖሩት። እሷም እቺኮ ሲጀመር ልጃችሁ በእኔ ቤት ባልተደፈረኝ ነው እንጂ ንግግሯ በጣም አይመቸኝም ነበር፣ ለእናንተ ስል ነበር። ግን አንተ ሜኪ እንዴት አይነት ልጅ! በዚህ አይነትማ ልጄንስ ፌቨንስ ተደፍራቢ ቢሆን ምን ይበቃኝ ነበር? ይሄንን እንደዚህ አይነት ነው ወይ ያመጣህልኝ? በማለት እንግዲህ ከባድ ጦርነት ከሱ ጋራ ገጠመች። በጣም እሱም እንግዲህ በፍጹም ይህ ቤት አይሰራላቸውም እያለ ሲከራከራት፣ ብትፈልግ አንተ ሚኪ መውጣት ትችላለህ፣ ብሩኬ የገዛ ሀብቱና ንብረቱ መሆኑን ዘነጋኸው እንዴ? የፈለገውን የማድረግ መብት አለው በማለት ነገራል። እንግዲህ በዚህ አይነት መልኩ እያሉ ሚኪም እንግዲህ እሱ ያፈቅርሻል፣ አንቺ ያፈቅርሽ አታፈቅሪውም እንዴ? ለምን ብሩኬን ቶሎ ብለሽ ወደ ራስሽ አታቀርቢውም? እያለ ስለ እኔህን ልተባበር አልችልም ሚኪ፣ ብሩኬ ወንድሜ እንጂ ሌላ በፍጹም የለም ሲላት፣ 100% እኔ አንቺም እሱም እንደምትፈላለጉ አውቃለሁ ያለው ምክንያቱ እሱ ሚጣ ብሩኬን ካገባለት ትርሲትን ዙሮ እንደማያይለት ስላሰበ ነበር። ትርሲት ግን በአሁኑ ሰዓት በፍጹም ፍቅሯ ተጠቅሎ ወደ ብሩኬ ነው የሄደው። እንደውም ትንሽ ነገር ፈልጋ ምክንያት ሜኪን ማባረር የሚለውን እንጂ ስሙን ወደ እሱና ወደ እሷ ማዞሩንም አትገድፈውም። እንደውም እስኪ ቆይ ተረጋጋ፣ አይቀየር ስትለው ለምንድን ነው አይቀየር የምትይኝ? እኔ እኮ የራሴ ህይወት መኖር አለብኝ። በቃ አሁን እንደውም መቀየሩ ይቅርና ሀብት ንብረቱን ሰተሽኝ ለነዛ ሰዎች ብርድና ቸነፈር ለሚፈራረቅባቸው ሰዎች ቤት እሰራላቸዋለሁ ስትለው እንግዲህ ሲላት እንግዲህ እሷ ለጊዜው አይቻልም ብላ አንገራገረች እና መጨረሻ በሀሳብ ተስማምቻለሁ እኔም አብሬ ገነባለሁ በማለቷ በጣም ተደሰተ። በዛም ምክንያት እንግዲህ ስለ ሳማት ነበረ እሱም እንደዛ አኩርፎ የነበረው። አሁን እንግዲህ ምንድን ነው የሚሻለው በማለት እንዴት አንቺ ፍኔን ሳታማክሪ ፍቃደኛ ትሆኛለች በማለት ብሩክም ከትዕግስት ጋር ጦርነቱ ሲጀምር እሷም አርፈ ተቀመጥ፣ 5 ሳንቲም እዚህ ንብረት ላይ የለህም፣ ምን እንደምትፈልግ ባላቅም፣ ስለዚህ የፈለገነውን የማድረግ መብትኛለን ብላ ስትናገር የኛ ማውራ አሁንማ የልብሽን እየተናገርሽ ነው ብሎ ሲላት፣ እንዴ ሜኪ እኔ እኮ ወድሃለሁ፣ ለምንድን ነው እንዲምት? እኔም እኮ አንቺን በጣም ነው ማፈቅርሽ፣ ስለምወድሽ እኮ ነው እንደዛም የማደርገው በማለት ይናገራል። በኋላም እንግዲህ ሜኪ አሁን እንግዲህ ይህንን ልጅ አምጥቶ እዚህ ቤት በማስገባት እንግዲህ ከባድ ኪሳራና ውርደት ገጥሞታል። ተከስተም ቢሆን የገባበትን አላማ በአንድ ቀን እንኳ ገና ትምህርት ቤት ልጆቹን አድርሶ ሳይጨርስ እንግዲህ እንደውም እኮ ያለችው እሷ እባክህ አንተ እኔ ልጆቼን በተለይ ጠጥተህ እንዳታሽከረክርብኝ ብዬ ነበር እንጂ የፈራሁት ጭራሽ ደግሞ ይደፍራል ብዬ ከመቼው አስቤው በማለት ትርሲትም በጣም ተናደደ። በዚህ አይነት ልጆቹም እንዲሰሙ አልፈልግም፣ አእምሯቸው በእንደዚህ አይነት ነገር ይቀየርብኛል እና ይህንን ድርጊት እንዳትናገሩ ለልጆቹ በማለት ትርሲት ብትልም አይ ልጆቼን መናገር አለባቸው እንጂ ለምን ነገር ለሌላ ጊዜ እንኳ ሌላ ሰው ደግሞ እንደዚህ ሹፍርና ቢመጣ እንዲጠነቀቁ በማለት ሲናገሩ አባባ አረ መጀመሪያው ሾፌር እንደው ይማረኝ፣ እንዴት አይነት ስነ ምግባር ያለው ልጅ ነበረ፣ እኔ በጣም ነው ያዘንኩት በማለት ስትል እንደውም ተከስተ ደግሞ ለሜኪ ደውሎ እንዴት ይህን ታደርጋለህ ብሎ ወቀሳውን ሲደረድር አርፈ ተቀመጥ፣ ያለዛ እስከዛሬ ያደረካትን ነገር በሙሉ ለትዕግስት ነው ደውዬ የምነግርልህ። አሁንም ቢሆን ሌላ ከኔ የተለየ ቀጥረህላቸዋል፣ እነሱን አስወግድ እያልክ ትላንትና እንደውም ልታስወግዳቸው ነበረ። ሽማግሌው ጋር ብሩኬ አንድ ላይ ነው ስላሉ ነው ያላስወገድከው። ከዚህ በፊት ደግሞ በፌሮ ያስቀጠቀጥከውንም እናገርልሃለሁ። እኔን አንድ ነገር ብትተነፍስ ራስህን ነው ያ ቤት ተባረህ የምትወጣው ብሎ ሲናገረው
መኪም የሰራውን ስራ ስለሚያውቅ ትርሲትን ማስተባበል ይጀምራል። ዝም በላንተን ምንድን ነው የምታስተባብለው? ከዚህ በላይ ይቺ ልጅ ምን ልትሆን ነው? በማለት ትናደዳለች። በእርግጥ ሚጣን እሷ ለብሩኬ ጋራ ብትቀናቀንባትም ግን በተፈጸመባት ድርጊት ትርሲትን በጣም ነበረ ያዘነችው። በተለይም በእሷ ቤት ውስጥ እንደዚህ አይነት ነገር መፈጸሙ እንዴት ይሄን ሊሆን ይችላል? እኔ ቤተሰብ ዘመድ ብዬ አስጠግቼ የዚህ አይነት ነገር እንዴት ሊፈጠር ይችላል ስትል ብሩኬን በጣም ነበረ በተለይ ብሩኬ በሚጣ አትምጡብኝ ብሎ የማይደራደር እንደሆነ ሁላችንም አይተነዋል። ሚጣም ለብሩኬ ህይወቷን ቢሆን ስጪ ቢሏት የምትሰጥ ልጅ ናት። በአባባ በጣም ነበረ ልባቸው የተሰበረው። እሷ ከትምህርት ቤት ተጉላላችብኝ በማለት እንኳ አራጣ ገብተው ሊያስተምሩና ትልቅ ደረጃ ሊያደርሷት ያሰቧትን ልጅ እንደዚህ ባልታሰበ ድርጊት ተከስተ ይህን ነገር ፈጽሞ ሲጠፋ በጣም ነበረ ጸጸቱ አላስቀምጣቸው አለው። በተለይም ቤት አቃጠልሽ ብለው በተናገሯት እንደገና በጣም ተጸጸቱ። ልጄ ይቅር በይኝ፣ የሰው ቤት አቃጠልሽ ብዬ እንደዛ የተናገርኩሽ ትላንትና ወደቅሽብኝ ብዬ ታመምሽብኝ ብዬ ስጨነቅ ዛሬ ደግሞ የማልወጣውና የማላስበው ትልቅ ዱብዳ መጣሽብኝ፣ ምን አባቴ እንደማደርግ ግራ ገባኝ ሲሏት እሷን በለቅሶ በጣም በተለይ ብሩኬን እያየች ብሩኬ እንደዚህ ከሆንኩ በኋላ እንግዲህ ሊያገባኝ አይችልም ማለት ነው በማለት በውስጧ ብሩኬን አንገቱን አንቃ ይዛ በስቅስቅ ብላ ማልቀስ ስትጀምር ሚጣዬ አይዞሽ፣ በተፈጠረው ነገር አትጨነቂ፣ ይሄን ደግሞ ልጁን ደግሞ እኛ እንደምንም ብለን ለህግ እናቀርበዋለን። ምን ዋጋ አለው ለህግ ብታቀርቡት? እኔ እኮ እንደዚህ ሆንኩ ስትለው ብርታት ሁኚ፣ አይዞሽ በርቺ እያለ አበረታታት።